አንዳንዴ ከራሳችሁ አይምሮ መሸሽ ፈልጋችሁ ታውቃላችሁ? በዙሪያችሁ ያለው ዓለም ጸጥ ሲል እናንተ ውስጥ ያለው ጩኸት ከቁጥጥራችሁ ውጪ ሲሆንባችሁ አስተውላችሁ ታውቃላችሁ? እስኪ ይህንን እውነት ቆም ብላችሁ አስተውሉ። ለምንድነው ይህን ያክል ብዙ የምታስቡት፣ ነገር ግን እጅግ በጣም ትንሽ የምታሳኩት? የገዛ አይምሯችሁ የእናንተ ወዳጅ መሆን ሲገባው የቅርብ ጠላታችሁ ሆኖ ቢሆንስ? በየቀኑ ማታ አልጋችሁ ላይ ስትተኙ አካላችሁ እረፍት ይፈልጋል፣ አይምሯችሁ ግን እንደ አዲስ ይነቃል። ገና ላልተፈጠሩ ችግሮች መፍትሄ ይፈልጋል። ከዓመታት በፊት ያለፉ ስህተቶችን እንደ ፊልም ደጋግሞ ያሳያችኋል። የነገን የማይታወቅ ፍርሃት ዛሬ ላይ አምጥቶ ያሸክማችኋል። ከመጠን በላይ ማሰብ ወይንም ኦቨርቲንኪንግ ጩኸት የሌለው ዝምተኛ ገዳይ ነው። የዛሬ ደስታችሁን ይሰርቃል። የማያባራ የጭንቀት ወይንም የአንዛይቲ አዙሪት ውስጥ ይከታችኋል። እንዲሁም ወደፊት ልትራመዱበት የምትችሉበትን የስኬት ጉዟችሁን አጨናቅፎ ያስቀራል። ማሰብ የሰው ልጅ ታላቁ ጸጋ ነው። ነገር ግን ሐሳባችሁ እናንተን መቆጣጠር ሲጀምር አይምሯችሁ ከአገልጋይነት ወደ ጨካኝ ጌታ ይቀየራል። ሕይወታችሁም አጥር ወደ ሌለው የአይምሮ እስር ቤትነት ይለወጣል። በዚህ ቪዲዮ ይህንን የተቆለፈባችሁን የአይምሮ እስር ቤት እንዴት መስበር እንደምትችሉ፣ አይምሯችሁን እንዴት እንደምትገሩና የሕይወታችሁን መሪነት እንዴት ዳግም መቆጣጠር እንደምትችሉ በጥልቀት እንመረምራለን። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥኑ ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ሕይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትለዋን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደወል ምልክቷንም ክሊክ ማድረጉን አይዘንጉ። ይህ ቪዲዮ ሕይወታችሁን የመቀየሪያ ነጥብ ወይንም ተርኒንግ ፖይንት ሊሆን ይችላልና እስከ መጨረሻው በማድመጥ ከልክ በላይ ማሰብንና ራስን ማስጨነቅን እንድታቆሙ የሚያስችሏችሁን 10 ኃይለኛ ጥበቦች ቅሰሙ። በተለይ 9ኛውና 10ኛው ጥበብ እጅግ ጠቃሚ ሐሳብን ይዟልና ትልቁም ነገር እንደምትወስዱበት አንጠራጠርም። በተጨማሪም መጨረሻ ላይ ብዙ የምትማሩበት ራሳችሁንም የምትታዘቡበት አንድ አስተማሪ ታሪክም አዘጋጅተንላችኋል። ቪዲዮውን እስከ መጨረሻው በመከታተል ከዚህ የሐሳብ እስር ቤት የሚያላቅቃችሁን ጥበብ ውሰዱ። እንዲሁም ቪዲዮ አቅም እንዲኖረው ላይክ በማድረግ ጀምረው ስኬቱን ለሚመኙለት ወዳጅ ሼር እያደረጉ ወደ ቁም ነገራችን እንግባ። ከመጠን በላይ ማሰብ ምንድን ነው? ብዙ ሰዎች ማሰብና ከመጠን በላይ ማሰብ ወይንም ቲንኪንግ እና ኦቨርቲንኪንግ አንድ አይነት ይመስላቸዋል። ነገር ግን በመካከላቸው ያለው ልዩነት የሰማይና የምድር ያክል ነው። ጤናማ ማሰብ መፍትሄን ይወልዳል። ከመጠን በላይ ማሰብ ግን የሌለን ችግር ይፈጥራል። ጤናማ ማሰብ ወደ ተግባር ይመራናል። ከመጠን በላይ ማሰብ ግን ባለንበት እንድንረግጥ ያደርገናል። የሰው ልጅ አይምሮ በተፈጥሮ የተፈጠረው እኛን ከአደጋ ለመጠበቅ ወይንም ለሰርቫይቫል ሜካኒዝም ነው። ጥንት የሰው ልጅ በጫካ ውስጥ ሲኖር አይምሮ ከአንበሳና ከነብር አደጋ እንዲተርፍ ይረዳው ነበር። ነገር ግን በዘመናዊው ዓለም አንበሳም ሆነ ነብሩ የሉም። ትልቁ አደጋ በአይምሮአችን ውስጥ የፈጠርነው የፍርሃት ምልልስ ወይንም ኔጌቲቭ ታውት ሉፕ ሆኗል። ታዋቂው መንፈሳዊ መምህርና ጸሐፊ ኤክሃርት ቶሌ ዘ ፓወር ኦፍ ናው በተሰኘው የዘመናችን ታላቅ መጽሐፉ ላይ ይህን እውነት እንዲህ ይገልጸዋል። በአብዛኛው የሰው ልጅ ስቃይና ሰቀቀን የሚመነጨው አሁን ካለበት እውነተኛ ሕይወት አይደለም፣ ይልቁንም አእምሮ ስለ ትላንትና ስለ ነገ ከሚፈጥረው የውሸት ትርክት ወይንም ኢሉዥን ነው ይለናል። በተጨማሪም የኖቤል ተሸላሚውና ታላቁ የሥነ ልቦና ምሁር ዳንኤል ካህነማን ቲንኪንግ ፋስት ኤንድ ስሎው በተሰኘው ድንቅ መጽሐፉ ላይ አይምሯችን እንዴት በተሳሳተ ትንታኔ ወይንም ኮግኒቲቭ ቢያዝና በማያባራ የሐሳብ ድር ውስጥ እንደሚወድቅ አሳይቶናል። ከመጠን በላይ ስናስብ አይምሯችን መውጫ በሌለው አዙሪት ወይንም ሩሚኔሽን ውስጥ ይገባል። ይህም ከእውነታው ይልቅ ፍርሃት እንዲገዝፍ፣ ከብርሃኑ ይልቅ ጨለማው እንዲታየን ያደርጋል። ከመጠን በላይ ማሰብ ዝም ብሎ ጊዜን ከማባከን ባለፈ የራሱ የሆኑ ከባድና ሕይወትን የሚያመሰቃቅሉ አደጋዎች አሉት። ስነ ልቦናዊ ጥናቶች እንደሚያሳዩት የማያቋርጥ አስተሳሰብና ጭንቀት የጭንቀት ሆርሞን የሆነውን የኮርቲሶን መጠን በሰውነታችን ውስጥ በከፍተኛ ሁኔታ ይጨምራል። ይህ ደግሞ ለከባድ ድብርት ወይንም ዲፕሬሽን፣ ለእንቅልፍ ማጣት ወይንም ኢንሶሜኒያና የልብ በሽታ ያጋልጣል። ታዋቂው የሥነ ልቦና ምሁር ባሪ ሽዋርትዝ ዘ ፓራዶክስ ኦፍ ቾይስ በሚለው መጽሐፉ እንዳብራራው ሁሉንም አማራጮች ለማመዛዘንና ፍጹም የሆነውን ውሳኔ ለማሳለፍ ስንሞክር አይምሯችን ይዝልና ምንም ነገር ሳንወስን እንቀራለን ይለናል። አስተውሉ። ትክክለኛውን ጊዜ ስንጠብቅና ስናመነታ እርምጃ የሚወስዱ ሰዎች እድሉን ነጥቀውን ያልፋሉ። ስለዚህ የችግር ወርቃማ እድሎችንም ሊያሳጣን ይችላል። የሮማው ፈላስፋ ሴኔካ ከ2000 ዓመታት በፊት በእውነታው ዓለም ከምንሰቃየው በላይ በገዛ አይምሯችን ሐሳብ ውስጥ ወይንም በምናባችን እጥፍ ድርብ እንሰቃያለን ብሎ ነበር። ወደ ዘመናችን ስንመጣ ደግሞ የቴክኖሎጂው ሊቅና የአፕል ኩባንያ መስራች ስቲቭ ጆብስ የሕይወት ፍልስፍናው ቀላልነትና ትኩረት ወይንም ሲምፕሊሲቲ ኤንድ ፎከስ ነበር። አንድን ነገር ከመጠን በላይ ከማወሳሰብ ይልቅ
ትኩረቱን ዋናው ነገር ላይ ብቻ በማድረግ አፕልን የዓለማችን ግዙፍ ኩባንያ አድርጎታል። በሌላ በኩል ደግሞ ኢላን መስክ በበኩሉ ማመንታትን ይጠላል። አንድን ነገር ለማድረግ አቅጄ ከመፍራትና ከማሰብ ይልቅ ሞክሬው በወድቅ እመርጣለሁ በማለት ከማሰብ አዙሪት ይልቅ ተግባርን እንደሚያስቀድም በተግባር አሳይቷል። ከመጠን በላይ ማሰብ አይምሮን እንደ መርዝ ብልቃጥ ማስቀመጫ አድርጎ ከመጠቀም አይተናነስም። የዚህ ክፉ ችግር ክፋቱ ደግሞ አይምሮአችንን በሐሳብ እሽክርክሪት ስለሚያቆስለውና ስለሚያዳክመው እንዴት ብሎ ራሱን ከዚህ የሐሳብ እሽክርክሪት እንደሚያወጣ ግራ እንዲገባው ያደርገዋል። ነገር ግን ከፀሐይ በታች ምንም አዲስ ነገር የለም እንዳለ ጠቢቡ፣ ይህ ችግርም መፍትሄ የሌለው ነገር አይደለም። እናንተ ቤተሰቦቼም ቀጥለን የምንመለከታቸውን እነዚህ 10 ጥልቅ ስነ ልቦናዊና ተግባራዊ ስሌቶች የህይወት መመሪያ አድርጋችሁ ከተጠቀማችሁባቸው አይምሮአችሁን ነፃ ማውጣት ትችላላችሁ። ከመጠን በላይ ማሰብን ለመቅረፍ የሚረዳን የመጀመሪያው ጥበብ ወዲያውኑ ወደ ተግባር መግባት ነው። ከመጠን በላይ ማሰብን የሚሰብረው ብቸኛውና ትልቁ መሳሪያ ተግባር ነው። አይምሮአችሁ ሰበብን ማምረት ከመጀመሩ በፊት ልታቋርጡት ይገባል። የሚያሳስባችሁን ነገር በስራና በተግባር ስትገልጡት ከልክ በላይ ማሰብ ታቆማላችሁ። የዘመናችን ድንቋ ጸሐፊ ሜል ሮቢንስ ዘ 5 ሰከንድ ሩል በተሰኘው ታዋቂ መጽሐፏ እንዳስቀመጠችው አንድን ነገር ለማድረግ ስታስቡ አይምሮአችሁ ፍርሃትን ለማምረት 5 ሴኮንድ ይፈጅበታል ትለናለች። ስለዚህ እናንተም አንድ ጠቃሚ ነገርን ለማድረግ ሐሳቡ ሲመጣላችሁ አይምሮአችሁ ሰበብ ሳይደረድር በፊት ከ5 እስከ 1 ማለትም 5፣ 4፣ 3፣ 2፣ 1 ብላችሁ ቁጠሩና ወዲያውኑ ተነስታችሁ ነገሩን ከውኑት። ሁሌም አስታውሱ፣ ድርጊት ፍርሃትን ይገድላል። ፍርሃት ከሌለ ደግሞ ከልክ በላይ ማሰብ የሚባል ነገር አይኖርም። ሁለተኛው ጥበብ ለውሳኔዎች ጥብቅ የጊዜ ገደብ ማስቀመጥ ነው። የፓርኪንሰን ሕግ ወይንም ፓርኪንሰንስ ሎው በሚባለው ጽንሰ ሐሳብ መሰረት ለአንድ ነገር የሰጣችሁት ጊዜ በሰፋ ቁጥር ስራውም ያንኑ ያክል እየሰፋ ይሄዳል። ገደብ የሌለው ጊዜ ካላችሁ ገደብ የሌለው ሐሳብ ታስባላችሁ። ምን ልልበስ፣ የትኛው ሬስቶራንት ልብላ፣ ኢሜል እንዴት ልመልስ ለሚሉ ለትንንሽ ውሳኔዎች ሰዓታትን አታጥፉ። በአንጻሩ ግን ዛሬ ለምታደርጓቸው ማንኛቸውም አስፈላጊ ውሳኔዎች ጥብቅ የሆነ የሰዓት ገደብ አስቀምጡ። ለትንንሽ ውሳኔዎች 2 ደቂቃ፣ ለትልልቅ ውሳኔ ደግሞ 30 ደቂቃ ብቻ ስጡ። ሰዓቱ ሲያልቅ ወስኑና አለፉት። አንዳንዴ ባለማስተዋል ወይንም ባለማወቅ የሐሳብ መረቦች ውስጥ ገብተን የምንዋኘው ምናልባትም ያን ያክል ጊዜ ወስዶ መብሰልሰል ለማያስፈልጋቸው ትንንሽ ነገሮች ነው። ስለዚህ ውድና የሚያልቀውን ጊዜያችሁን በአግባቡ ተገቢውን ውሳኔ እያሳለፋችሁበት አሳልፉት። ሶስተኛው ጥበብ መቆጣጠር በምንችለው ነገር ላይ ብቻ ማተኮር ነው። አብዛኛው ጭንቀታችንና የሐሳብ ማዕበላችን የሚመጣው ፈጽሞ አቅማችን በማይደርስባቸው ውጫዊ ነገሮች ላይ በማሰብ ነው። የሌሎችን አስተያየት፣ የሀገሪቱን ኢኮኖሚ ወይንም የአየሩን ሁኔታ መቆጣጠር አንችልም፣ ግን የራሳችንን ምላሽና ሥራ መቆጣጠር እንችላለን። ታላቁ የስቶይክ ፈላስፋ ኤፒክቴተስ የሰዎችን ሐዘንና ጭንቀት የሚፈጥረው በዙሪያቸው ያለው ክስተት ሳይሆን ለእነዚያ ክስተቶች የሚሰጡት ትርጉም ነው ይላል። ሊቁ ልክ ተናግሮታል። ለክስተቶች የምንሰጠው ትርጉም የጭንቀት መሠረትም የሰላም ምንጭም ሊሆን ይችላል። ስለዚህ እናንተም የሚያስጨንቋችሁን ነገሮች ልቆጣጠረው የምችለውና ልቆጣጠረው የማልችለው ብላችሁ በሁለት ክፈሏቸው። ከዛም ጉልበትና ጊዜያችሁን ሙሉ በሙሉ እናንተ ልትቆጣጠሩና መለወጥ በምትችሉት የመጀመሪያ ነጥብ ላይ ብቻ አፍስሱት። አራተኛው ጥበብ በአሁኗ ሰዓት ላይ መኖርን መለማመድ ነው። ከመጠን በላይ የሚያስብ አይምሮ ሁል ጊዜ የሚገኘው ወይ ባለፈ የጊዜ ጸጸት መቃብር ውስጥ ነው፣ ወይ ገና ባልመጣው የወደፊት ፍርሃት ደመና ውስጥ ነው። አሁን ላይ ግን የለም። ኤክሃርት ቶሌ አበክሮ እንደሚነግረን እውነተኛ ሕይወት፣ እውነተኛ ኃይል ያለው አሁን ባለንበት ቅጽበት ላይ ብቻ ነው። አሁን በዚህች ቅጽበት ቡና ስትጠጡ፣ ስለ ሥራ ስታስቡ የቡናውን ጣዕም፣ ትኩሳትና ጠረን ብቻ አጣጥሙት። መንገድ ስትሄዱ እርምጃችሁን አስተውሉት። በእያንዳንዱ ቀንም ለ5 ደቂቃ ምንም ሳታስቡ አተነፋፈሳችሁ ላይ ብቻ ትኩረት በማድረግ አይምሮአችሁን ወደ አሁኑ ሰዓት መልሱት። ሁሌም አስተውሉ። ትላንት አልፏል፣ ዳግም አይመለስም። ነገ ደግሞ ገና ያልተወለደ ልጅና እንቆቅልሽ ነው። ዛሬ ደግሞ የፈጣሪ ውድ ስጦታ ናት። ከትላንት ተምረን ለነገ ተስፋ ሰንቀን ዛሬ ላይ እየሰራን፣ ዛሬ ላይ እየኖርን፣ እንዲሁም ዛሬ ላይ እያሰብን ዛሬን ውብ አድርገናት ወደ ነገ የመሸጋገር ጥበብን ልምድ እናድርግ። አምስተኛው ጥበብ አሉታዊ አስተሳሰቦችን እንደ ጠበቃ መሞገት ነው። አይምሮአችሁ የሚነግራችሁ ነገር ሁሉ እውነት አይደለም። አይምሮአችን በተፈጥሮ ትናንሽ ነገሮችን አግዝፎ የማሳየት ባህሪ ያለው። የኮግኒቲቭ ቢሄቪየራል ቴራፒ ስነ ልቦናዊ ሕክምና መሰረትም ይኸው ነው። ፈተናውን እወድቃለሁ፣ ሕይወቴ ይበላሻል የሚል ሐሳብ ሲመጣባችሁ አምናችሁ አትቀበሉ። ይልቅስ መጥፎ ሐሳብ ሲመጣባችሁ ፍሬኑን ያዝ አድርጉና ጠይቁት። ይህ ሐሳብ 100% እውነት ለመሆኑ ማስረጃዬ ምንድን ነው? ወይስ የፍርሃቴና የጭንቀቴ ውጤት ነው? እያላችሁ ራሳችሁን ጠይቁ።
አደራ እምላችሁ ሐሳባችሁን እንደ ውጪ ሰው ሆናችሁ እንድትመረምሩት ነው። ሐሳብ ለራሱ አያውቅም። ፍሬያማ መሆኑንና ጎጆ ያለመሆኑን የሚመዝነው የሚገራውና ፍሰቱን የሚቆጣጠርለት አካል ይፈልጋል። ስለዚህ ስለምታስቡት ነገር አስቡ። ጎጂ ሐሳቦችን ተፋለሟቸው። በመጨረሻም ምክንያታዊነትን ጋሻና ጦር አድርጋችሁ ታሸንፋላችሁ። ስድስተኛው ጥበብ የመረጃ ጋጋታና ጫጫታን መቀነስ ነው። በዘመናችን ትልቁ በሽታ የመረጃ ብዛት ነው። ካል ኒውፖርት ዲጂታል ሚኒማሊዝም በሚለው መጽሐፉ እንዳስነበበው ብዙ መረጃ ባገኘን ቁጥር አይምሯችን ብዙ ይወዛገባል ይለናል። ለምሳሌ ጠዋት ከእንቅልፋችሁ እንደነቃችሁ ማህበራዊ ሚዲያ ላይ ሰዓታትን ማሳለፍ የአይምሮ ንጽህናን ወይንም ሜንታል ክላሪቲን ያበላሻል። የሌሎችን ሰው ሰራሽና ያጌጠ ህይወት እያያችሁ ራሳችሁን ስታወዳድሩ የሐሳብ ማዕበል ውስጥ ተሰምጣላችሁ። አስተውሉ። ጥራት ያለው መረጃ እንጂ ብዙ መረጃ አያስፈልጋችሁም። በቀን ውስጥ ስልካችሁን የማትነኩበት፣ ዜና የማትሰሙበት ቢያንስ የ2 ሰዓት ነፃ ጊዜ ወይንም ዲጂታል ዲቶክስ ይኖራችሁ። በቀደመው ዘመን አባቶቻችን ከነዚህ አይነት ነገሮች የተገደቡ ስለነበሩ አይምሯቸው ፈጣን እንዲሁም ሐሳባቸውን መግራት የሚችሉ መንፈሰ ጠንካራ ነበሩ። በእርግጥ በዚህ ዘመን መረጃ ትልቅ ነገር ነው። እኔና እናንተም የተገናኘነው በዚሁ በተዘረጋ መስመር ላይ ነው። ነገር ግን ያልተመረጠና ያልተጣራ መረጃ የሚከበርበት አይምሮ ልክ እንደ ቆሻሻ መጣያ ቦታ ነው። ስለዚህ የመረጃ ጋጋታን አስወግዱ። የሚጠቅማችሁን ብቻ መርጣችሁ ቅሰሙ። ሰባተኛው ጥበብ ሐሳብን በወረቀት ላይ የማስፈር ጥበብ ነው። ዴቪድ አለን እንዳለው አይምሮአችን የተፈጠረው አዳዲስ ሐሳቦችን ለማመንጨት እንጂ ሐሳቦችን ለማከማቸት አይደለም። ሐሳብ በጭንቅላታችሁ ውስጥ ሲሽከረከር ይከብዳል፣ ወረቀት ላይ ሲያርፍ ግን ይቀላል። ተወዳጇ ጸሐፊ ጁሊያ ካሜሮን የጠዋት ገጾች ወይንም ሞርኒንግ ፔጅስ የምትለው አስደናቂ ልምድ አላት። ጭንቀታችሁን መጻፍ ጭነትን ከጭንቅላት ወደ ወረቀት ማስተላለፍ ነው። ስለዚህ እናንተ ማታ ከመተኛታችሁ በፊት ወይንም ጠዋት ከእንቅልፋችሁ ስትነቁ የማስታወሻ ደብተር ላይ መጻፍ ወይንም ጆርናሊንግን ልምድ አድርጉ። የሚያስጨንቋችሁ የምትፈሯቸውን ነገሮች በሙሉ ዝም ብላችሁ ያለ አንዳች ሕግ ጻፏቸው። ወረቀቱም አይምሯችሁን ማጽጃ ይሆንላችኋል። ስምንተኛው ጥበብ ፍጹምነትን አለመጠበቅና ስህተትን ማቀፍ ነው። ከመጠን በላይ አሳቢዎች ወይንም ኦቨርቲንከርስ በውስጣቸው ትልቅ የፍጹምነት ወይንም የፐርፌክሽን ደዌ ያለባቸው ሁሉም ነገርን ፐርፌክት እስኪሆን ይጠብቃሉ። ነገር ግን በዚህች ምድር ላይ ፍጹም የሆነ ነገር የለም። ብሬኔ ብራውን ስለ ድክመታችንን መቀበል ስታስተምረን ፍጹምነት የፍርሃት ጋሻችን ነው ትላለች። አንድም ፕሮጀክት ለመጀመር 100% ነገሮች እስኪስተካከሉ ከምትጠብቁት 80% ላይ ነገሮች እንዳሉ ብትጀምሩና እግረ መንገዳችሁንም የቀሩትን ነገሮች ብታስተካክሉ የብልሆችን መንገድ ተከተላችሁ ማለት ነው። የፈረንጆቹን ደን ኢዝ ቤተር ዛን ፐርፌክት ወይንም ፍጹም ከሆነ ነገር ይልቅ የተጠናቀቀ ነገር ይሻላል የሚለውን መርህ ያዙ። ስህተት ለመስራት ፈቃደኛ ሁኑ። ስህተት የውድቀት ምክንያት ሳይሆን የትምህርት ማስረጃ ነው። በድርጊታችሁ እየወደቃችሁ ወይንም እየተነሳችሁ ህይወትን ስትቀጥሉ መስመር ላይ መሆናችሁ አይቀርምና ሁኔታውን የምርም ኤክስፔሪየንስ ስለምታደርጉት ከልክ በላይ በማሰብ አትጠቁም። ስለዚህ ፍጹምነትን አትጠብቁ። ስህተቶቻችሁን አምናችሁ እየተቀበላችሁ ብቻ ወደፊት ገስግሱ። ዘጠነኛው ጥበብ አካባቢንና ግንኙነትን መቆጣጠር ነው። አካባቢያችሁ አስተሳሰባችሁን ይቀርጸዋል። ጄምስ ክሌር አቶሚክ ሃቢትስ በሚለው ድንቅ መጽሐፉ እንዳለው ከፍላጎት ወይንም ከዊል ፓወር ይልቅ አካባቢ ወይንም ኢንቫይሮንመንት ኃያል ነው። ሁል ጊዜ ከሚያማርሩ ከሚጨነቁና ተስፋ ከቆረጡ ሰዎች ጋር የምትውሉ ከሆነ ሳታስቡት እናንተም ተላላፊው ጭንቀት ይጋባባችኋል፣ ህይወትም ጨለማ ትሆንባችኋለች። አይምሯችሁ ደግሞ ደስ የሚል ፍጥረት ነው። የምትመግቡትን ነው የሚያንጸባርቀው። አሉታዊ ጉልበት ካላቸው ሰዎች ወይንም ከቶክሲክ ፒፕሎች ራሳችሁን አርቁ። በተቃራኒው አይምሯችሁን በሚገነቡ መጻሕፍት፣ ፖድካስቶችና አዎንታዊ ሰዎች አካባቢያችሁን አስውቡ። ከጽዱ አካባቢ የዋለ አይምሮ ቆሻሻን ይጠየፋል፣ አይቆሽሽምም። አይምሮን የሚያቆሽሸው ደግሞ ከልክ በላይ ማሰብ ነው። ስለዚህ ወደዚህ የማይጠቅም የሐሳብ ገደል ከሚነዷችሁ ነገሮች ራሳችሁን ጠብቁ። አስረኛው ጥበብ አይምሮን በየቀኑ ማሰልጠን ነው። በስነ ልቦናው ዓለም ኒውሮፕላስቲሲቲ የሚባል እውነት አለ። ይህ ድንቅ አይምሮአችንም ልክ እንደ ጡንቻ የመለጠጥ የመለወጥና የመሰልጠን አቅም አለው። ከመጠን በላይ ማሰብ የረዥም ጊዜ ልምዳችሁ ከሆነ እሱን ለመቀየር አዲስ ልምድ መገንባት አለባችሁ። ጂም ገብታችሁ ስፖርት መስራታችሁ አካላችሁን እንደሚገነባው ሁሉ ጸጥታ ውስጥ መሆንና ሜዲቴሽን እንዲሁም በተረጋጋ መንፈስ ከራስ ጋርና ከፈጣሪ ጋር መነጋገር አይምሮን ይገነባል። ራስን መግዛትና የአይምሮአችን ዲሲፕሊን በአንድ ጀንበር አይመጣም። ስለዚህ በየቀኑ ጠዋት ለ10 ደቂቃ ራሳችሁን ለማረጋጋት ጊዜ ስጡ። አይምሮአችሁን እናንተ እንጂ እሱ እንዳይነዳችሁ ልጓሙን በእጃችሁ አድርጉ። ነገር ግን በአንድ ጀንበር ነገሮች እንዲቀየሩ አትጠብቁ። ጠብታ ውሃ በአንድ ጊዜ ባልዲውን እንደማይሞላው
አይምሯችሁም ሐሳባችሁን የሚቆጣጠርበትን አቅም እስኪያጎለብት ድረስ በትዕግስት ልታሰለጥኑት ይገባል። ይህኔ መጨረሻ ላይም በሐሳባችሁ ስልጣን ያላችሁ የማይበገር ሰው መሆን ትችላላችሁ። አስተውሉ፣ ከአንገት በታች ያለ ነገር ሁሉ ተጎታች ነው። እኛን የሚያንቀሳቅሰንና ህልውናችንን የሚወስነው ከአንገታችን በላይ ያለው አይምሯችን ነው። ይህ አይምሮ ደግሞ በዘመናት ያካበተውን ነገሮች የሚያንጸባርቅና ሐሳብንም ያለ ገደብ የሚያፈስ ጅረት ነው። ስለዚህ መንገድ ሲለቅና ከልክ በላይ ለማሰብ ሲዳዳው ኃይል እንለው ይገባል። አደራ እናንተም ስለምታስቡት ነገር አስቡ። ከልክ በላይ እያሰባችሁ ሕይወታችሁን አታጨልሙ። ይብዛም ይነስም ፈጣሪ የሰጣችሁ ዕድሜ ሲገባደድ ይህን ምድር መሰናበታችሁ አይቀርም። ስለዚህ ያለፈው ትላንት ላይ አትኑሩ። ባላያችሁት ነገም ተስፋ አድርጉ እንጂ አትጨነቁ። ነገር ግን በተሰጣችሁ በአሁኗ ቅጽበት ብቻ በልክ እያሰባችሁ ሕይወታችሁን ውብ አድርጓት። በመግቢያዬ ላይ ቃል በገባውላችሁ መሰረት የዛሬን ቪዲዮ ከማጠናቀቃችን በፊት አንድ በጣም አጭርና አስተማሪ ታሪክ ላጋራችሁ። ባለታሪካችን ዮናስ ይባላል። ዮናስ እጅግ በጣም ብልህ፣ የተማረና በውስጡ ትልቅ እምቅ አቅም ያለው ወይንም ፖቴንሻል ያዘለ ልጅ ነበር። ነገር ግን ዮናስ አንድ ትልቅና ሕይወቱን ያኮላሸ በሽታ ነበረበት። እሱም ከመጠን በላይ ማሰቡ ነበር። አንድ ቀን ላይም ዮናስ የሕይወቱን አቅጣጫ ሊቀይር የሚችል ለዓመታት ሲመኘው የነበረውን ትልቅ የሥራ ማስታወቂያ አየ። በደስታ ዘሎ ተነሳና የሥራ ማመልከቻ ፎርሙንም ሞላ። ነገር ግን ኮምፒውተሩ ስክሪን ላይ ላክ ወይንም ሴንድ የሚለውን ቁልፍ ከመጫኑ በፊት የዮናስ አይምሮ የተለመደውን የሐሳብ ድሩን ያደራበት ጀመር። አይምሮውም ምናልባት ባይመርጡኝስ፣ ቃለመጠይቁ ላይ ብንተባተብስ፣ ከኔ የተሻሉ ልምድ ያላቸው ሰዎች መጥተው ቢያዋርዱኝስ፣ በወድቅ ጓደኞቼ ምን ይሉኛል በሚሉ ሐሳቦች ተወጠረ። ይህኔ የዮናስ እጆች ላብ በላብ ሆኑ። ልቡን በኃይል ይመታ ጀመር። ሌሊቱን ሙሉ የመኝታ ቤቱን ጣሪያ እያየ ሲያስብ አደረ እንጂ ፎርሙን አላከውም ነበር። ቀናቶች አለፉ። ዮናስም እያሰበና እያመነታ የማመልከቻው የመጨረሻ ቀን ተጠናቀቀ። ማመልከትም አልቻለም። ከሳምንት በኋላ ያቺ የሥራ ዕድል ከሱ እጅግ በጣም ያነሰ ችሎታ ያለው ነገር ግን እርምጃ ለመውሰድ የማያመነታ ጓደኛው እንደተቀጠረባት ሲሰማ ቅስሙ ተሰባበረ። ሕይወቱን በጸጸትና ቀጥሎ በሕይወቴ ምን ይፈጠር ይሆን በሚል የሐሳብ እስር ቤት ውስጥ ተቆለፈ። ቀናት አልፈውም በአንድ ዝናባማ ምሽት ዮናስ በአንድ ካፌ ውስጥ ቁጭ ብሎ ጭንቅላቱን በእጆቹ ይዞ በሐሳብ ባህር ውስጥ ሰጥሞ ሳለ አንድ አረጋዊ ከጎኑ ተቀምጠው ነበርና አዩት። እኚህ ሰው በሕይወት ብዙ ያዩ የጠለቀ ጥበብ ያላቸው አባት ናቸው። የዮናስን የነፍስ መረበሽ ተረድተው ጠጋ አሉና ትከሻውን መታ አድርገው እንዲህ አሉት። ልጄ ሆይ፣ መርከብ የሚሰምጠው በዙሪያው ባለው የውቅያኖስ ውሃ ብዛት አይደለም። መርከቡ የሚሰምጠው ውሃው ወደ መርከቡ ሰርጎ ሲገባ ብቻ ነው። በዙሪያ ያለው የዓለም ጫጫታና ፍርሃት ምንም ሊያደርግህ አይችልም፣ አንተ በሐሳብህ በኩል ወደ ውስጣዊ ማንነትህ ካላስገባኸው በቀር። ይህን ተናግረው ዝም ሲሉም ዮናስ ቀና ብሎ በእንባ በረጠቡ ዓይኖቹ አያቸው። እኚህ አባትም ቀጠሉ። አይምሮህ ልክ እንደ ዱር ፈረስ ነው። የዱር ፈረስ ልጓሙን ይዘህ ካልገራኸው እሱ ወደ ፈለገው ገደል ይዞህ ይገባል። ነገር ግን ልጓሙን መቆጣጠር ከቻልክ አንተ ወደምትፈልገው የትኛውም የስኬት ጫፍ ያደርስሃል። ማሰብህን አቁምና መኖር ጀምር። የፍርሃት ሐሳብ ሲመጣብህ አትከራከረው፣ ነገር ግን በተግባር ግደለው ብለው ተሰናበቱት። ያቺ ምሽት የዮናስ የሕይወት የለውጥ ነጥብ ነበረች። ከዚያች ቀን ጀምሮ ዮናስ ሕይወቱን ቀየረ። የፍርሃትና የማመንታት ሐሳብ ሲመጣበት ሳይዘገይ ወዲያውኑ እርምጃ ወይንም አክሽን መውሰድ ጀመረ። ፍጹምነትን መጠበቅም አቆመ። ስህተት መስራትንም አልፈራም። ከዓመታት በኋላ ዮናስ የራሱን ድርጅት ከፈተ። በራሱ የሚተማመን ስኬታማ ሰውም ለመሆን ቻለ። አሁን ላይ ቆሞም ወደ ኋላ መለስ ብሎ ሲያስብ ለዓመታት አስሮት የነበረው የአቅም ማነስ ወይንም የገንዘብ እጥረት ሳይሆን የራሱ አይምሮ የፈጠረው የሐሳብ እስር ቤት እንደነበረ በጥልቀት ተገነዘበ። ውድ ተመልካቾቼ፣ ከመጠን በላይ ማሰብ የህልም የደስታና የስኬት ዝምተኛ ገዳይ ነው። ዛሬ ይህንን ቪዲዮ እያያችሁ ከሆነ አሁን ማወቅ ያለባችሁ ትልቁ እውነት ይሄ ነው። አይምሯችሁ የእናንተ መሳሪያ ነው። እናንተ የአይምሯችሁ መሳሪያ አይደላችሁም። እንዲሁም እናንተ የሐሳባችሁ ባሪያ ሳትሆኑ የሐሳባችሁ ጌታ ናችሁ። ተግባርና እርምጃ ግልጽነትን ይፈጥራል። ከመጠን በላይ ማሰብ ደግሞ ጭጋግን ያደራል። ታዋቂው የቻይና ፈላስፋ ላኦ ዙ ይህንን ጥልቅ የሕይወት እውነት እንዲህ በሚያምር መልኩ አስቀምጦታል። የሚያስጨንቅህና የድብርት ስሜት የሚሰማህ ከሆነ ያለፈውን ጊዜ ታሪክ እያሰብክ እየኖርክ ነው። የምትፈራና የምትሸበር ከሆነ ገና ያልመጣውን የወደፊቱን ጊዜ እየኖርክ ነው። ነገር ግን እውነተኛ ሰላም ካለ አሁን ባለው ቅጽበት ወይንም ፕሬዘንት ላይ እየኖርክ ነው ብሎ ዘመናዊ ሽሬ መልእክት አስተላልፎ አልፏል። አደራ የምላችሁ ቤተሰቦቼ፣ ዛሬውኑ የሕይወታችሁን መሪ እንድትረከቡ ነው። ውሳኔ አስተላልፉ። ሐሳባችሁን ወረቀት ላይ አስፍሩ። መቆጣጠር በምትችሉት ነገር ላይ ብቻ አተኩሩ። የዲጂታል መረጃ ጫጫታን ቀንሱ። እናም ከምንም በላይ ነገሮችን በተግባር ላይ የሚያውል ሰው ሁኑ። ከልክ በላይ ማሰብ አቁሙ። ሕይወታችሁን ተቆጣጠሩ። ለመጀመር ትክክለኛ ጊዜ፣ ትክክለኛ ሁኔታ አትጠብቁ።
ትክክለኛው ጊዜ እጃችሁ ላይ ያለው የአሁኑ ይሄ ቅጽበት ነው። አሁኑኑ ተነሱና እርምጃ ውሰዱ። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የህይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። ከዛሬው ቪዲዮ ውስጥ የትኛው ነጥብ የበለጠ ልባችሁን እንደነካውና ከዛሬ ጀምሮ ተግባር ላይ እንደምታውሉት ከታች ባለው የኮሜንት ሳጥን ውስጥ ጻፉልኝ። እኔም እያንዳንዷን ኮሜንት አነባለሁ። ቁጡ ማንነትን ማስወገድ የምትችሉባቸውን ጥበቦች ለመቅሰም ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ለአእምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።